አርሰናል እንደገና ከዋንጫው አፋፍ ላይ ሲደርስ መሽኮርመም የጀመረ ይመስላል። መድፈኞቹ ነጥብ መጣላቸው ተከትሎ ሊጉን የመምራት እድል ከ6 ነጥብ ወደ 4 ነጥብ አጥብቦታል። መሪነቱ ለማስጠበቅ በሚደረገው የኃይል ሚዛን ቡድኑ በወሳኝ ሰዓት የሚያሳየው መሽኮርመም ዘንድሮም ዋጋ እንዳያስከፍለው ከወዲሁ ተሰግቷል። የአርሰናል ቀጣይ ጨዋታዎች የዋንጫ ተስፋው የሚወስኑ ይሆናል። አርሰናል ዛሬ ከብሬንትፎርድ ጋር እየመራ በመጨረሻም አቻ ተለያይቷል። እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳባችሁን አጋሩኝ። ሐሙስ አይደርስ መስሎሽ ስዝት ይቆይተሽ ሐሙስን ጠብቆ ብሬንትፎርድ ሰጠልኝ በል። ወይኔ አቻ አይገባችሁም ብሬንትፎርድዬ፣ አቻ አይገባችሁም። አረ የዋንጫ ቲም አየን። አረ የዋንጫ ቲም አንድ ወን ታርጌት ቢስሚላ። አረ ወይኔ አንጀቴን እኮ ነው ያራስክልኝ። አንጀቴን ነው ቂቤ ያጠጣሁ ብሬንትፎርድዬ። አረ የዋንጫ ቲም፣ አረ የዋንጫ ቲም፣ አረ ወያላ አንድ ነጥብ ጀሞ አንድ ነጥብ ማለት ነው። አይገባንም ነበር በዚህ ጨዋታ ላይ ሶስቱንም ነጥብ ሊወስድ የሚገባው ቡድን ነበረማ ብሬንትፎርድ በአግባቡ ማለት ነው። የምሬን ነው የምላችሁላችሁ። ትላንትና ሲቲን እንደዛ ራስ ነብር መስሎ አይተውት ማለት ነው። ምን አይነት ምላሽ ነበር ቡድናችን መስጠት የነበረበት? አንገቱን ሊያስደፋ የሚችል ገብቷችኋል። አስፈሪ ቡድን እንደሆነ አርሰናልን ማለት ነው መልእክት ማስተላለፍ ነበረበት በአግባቡ አርቴታም ሆነ ቡድኑ። ግንስ ሜዳ ላይ ያየነው ምንድነው? የተልፈሰፈሰ ጨዋታና ቡድን የተመለከተው ዛሬ። እንዴት አባቱ የሚያቃጥል ኳስ ነው ያየነው። ማን እንዴት አባቱ እንዴ! በአብዛኛው ነገር እኮ ተበልጠናል ሜዳ ላይ በአብዛኛው ነገር። ተጫዋቾቻችን ራሱ ማለት ነው ምን ያህል ወርክሌታቸው ወርዶ እንደነበር ዛሬ ጨዋታ ላይ ተመልከቱ። ማን ምን ተከላካያችን ግዴታ ሳሊባ መኖር አለበት ማለት ነው ለመረጋጋት ቡድኑ እርግጥ ብሎ ለመጫወት ማለት ነው። ማጋሊሽ አይተነበትም ማናውቀው ስህተቶችን ሲሰራ እያየነው ነው። አይታችኋል አይደለ? እና በቃ ማን ይሄ ለኛ ይገባል። ይሄ ለኛ ይገባል። አይኑ በ4 ነጥብ ልዩነት እኮ አለ። አሁን ገና ነው ውድድሩ አውቃለሁ። እሱን ግን ቢሆን ይሄ ጨዋታ ላይ ግን ምን አይነት የደከመ ብቃት ነው ያሳየነው። የደከመ ራሱ አይገልጹ እንዴት እንደተቃጠልኩኝ። አንተ ማነ ሚዜ ማነ ሚዜዋ እንዲሁ ታስደስተኝ። እኔ ማነኝ ጀሞ ዛሬ በአቻ የምትደሰቱበት ቀን ነው። በጣም መደሰት ነው ያለብህ፣ መጨፈር ነው ያለብህ ዛሬ። አቻ በመውጣት ፈጣሪን አመስግን። በረምብ አርጎን ይለበለበ በረምብ አርጎ እርሚ ልኩን የማይሻሻል ደንቆሮ ቆሻሻ ተጫዋች ይዘህ እርሚ ልክህን በማርቲኔሊ የተጫወትክ እርሚ ልክህን ደግሞ ዋጋ ትከፍላለህ። ዛሬ የነ ራይስን ምርጥ አቋም የነ ጋብሪኤልን የነ ራያን ምርጥ አቋም ነው ያጠፋባችሁ። የማርቲኔሊ ያን በረኛ ላይ እጁ ላይ ይመታል። አንድ ፌስ ቱ ፌስ ተገናኝተህ አጥፈህ አንድ ሳብ አድርገህ እኮ አንድ የሚመታ ኳስ እኮ ነው። ዋጋ አስከፈላችሁ። አሁን ደግሞ ሲቲ ማርሽ የሚቀይርበት ጊዜ ነው። ጀሞ ሁላችሁም ታውቁታላችሁ። ብዙ አመት ኳስ ካየ ማርሽ የሚቀይርበት ጊዜ ነው ሲቲ። ስለዚህ አሁን በጣም ሪስክ ውስጥ ናችሁ። በ6 ነጥብ የምታደርጉትም በ4 ነጥብ ሆኗል። ዛሬ ከእጃችሁ ነው ያመለጣችሁ። ይሄን እድል ወርቃማ እድል ከእጃችሁ ነው ያመለጣችሁ። ገና ፌስ ቱ ፌስ አላችሁ ከሲቲ ጋር። በጣም ከባድ ነው ለአርሰናል፣ በጣም ከባድ ነው። ማዱ ጋራ ምን ይንቆሻቆሻል? ወያለው ተለጥልጦ መላጣውን ያሻል በለው። አንተ ብሬንቶ ምን ላድርግሎት? ብሬንትዬ በምን ውለቶት ልክበር? ብሬንትዬ እርሶን አንዴ ተጠብቅ የነበረው እርሶን ወያለው ባለፈው ማክሰኞ ቋጠርሻኔ ላይ የራስሽን ጉድ ሳጣቂ ማለት እንዴት አባቱ ደስ የሚለው። ወይኔ ችላለን። ጨጓራችን ከጥቅም ውጪ ቢሆን በዚህ ግን የተነሳ መናደድ ነው ወይ መናደድ ነው። በቃ ማን ምን እንደማወራ አላውቅም። ምን አይነት የተጣለ ሜንታሊቲያችሁ የቆሸሸ። አንድ ጨዋታ ሲቲ ቀርሞን ቢጫወት አንድ ጨዋታ ነርቭ ኮንትሮል ማድረግ የማይችል ምን አይነት የቆሸሸ ቲም ነው ያለን? በኢየሱስ ክርስቶስ ምን እናቴ ደግሞ ወይኔ ጉዴ። አረ በስመ አብ። እስከ መቼ ነው በዚህ ቲም እንደዚህ? ማን እኔ አላውቅም ምን አባታቸው እንደሚሰሩ። ብሬንትፎርድን እየመራን ጭራሽ እኮ መሸነፍ ነበረብን። ይሄንን ጨዋታ እኮ ማን ራያ ተጠፈጠፈ ሊያልቅ ሲል ጭራሽ ይጠፍጥፉ እንዴ! ውጤቱን እኮ እኛ ነበርና አንዴ የምንፈልገው። ምን አባት ነው አንተ የምትኛ? አዘቅዝቀዚ እንደዚህ ፊት ማለት ነበር። አረ ወይ
መልበሻ ክፍል ውስጥ ሰው ሞተ ልትባል ትችላለህ። ነገ ጧት ያራዳ ልጅ ሚካኤል አርቴታ ከማርቲኔሊ ጋር በግል ጉዳይ እንድናወራ እፈልጋለሁ። ምንም ሌላ ሴዶ ማርሻል ሆኖ ነው የሚገቡት አይደል? መልበሻ ክፍል ውስጥ ጥያቄ በሌለው መልኩ እንድታናገረኝ እፈልጋለሁ አይነት ጨዋታ ነው የሚኖረው። ሌላ ነገር አይኖርም። ያንኳ ሰባክነህማ እንደዚህ ልንጫወት ልናወራ ይበቃል። እስካሁን የቀለድከው ሜዳ ውስጥ አይደለም መልበሻ ክፍል ውስጥ አናግረኝ ነው። ሌላ ነገር የለውም። ጠዋት ላይ ፈሳሳ የሆነ ነገር ሲባል እንሰማለን። ጥርስ ተለቅሟል ብሬንፎርድ መልበሻ ክፍል ውስጥ የሚባል ዜና ልንሰማ እንችላለን። ያራዳ ልጅ ማለት ነው። በ4 ነጥብ ሆኗል ከሲቲ ጋር። ሲቲ ማነፍነፍ ጀምሯል። ጎብዬ ጠጋ ብሎ ነው እያደመጠው የሚገኘው አርሰናልን ልብ ምት ነው ምል ያራዳ ልጅ እነዚህ ሜዳ ውስጥ ምን እንደሚሰሩ ምን እንጃ። እኔ ግራ የሚያጋባ ሁኔታ ላይ ነው ያሉ። ሚካኤል አርቴታ ጨርቁን ከመጣሉ በፊት ጨርቅ የሚያስጥላቸው ተጫዋቾች የሚኖሩ ይመስለኛል ቀድሞ እሱ ራሱ። ምክንያቱም ሜዳ ውስጥ ገብቶ ምን እየሰሩ እንደሆነ ሁሉ ግራ የሚያጋቡ ተጫዋቾች አሉ አርሰናል ቤት ውስጥ። ያራዳ ልጅ እስቲ ሀሳብ አስተያየታችሁን ምንድን ነው? እንዴት ነው የአርሰናል እንቅስቃሴ አካሄድስ? ወደ ከ6ቱ ጨዋታዎች ያራዳ ልጆች ከሊቨርፑል ከማንቸስተር ዩናይትድ ሽንፈት ገጥሞታል፣ ገብቷል። ከብሬንፎርድ ጋር ተወጥቷል። የምትመለከተው ነገር ነው። ይሄ በጣም ከባድ ነው። ስለዚህ ሀሳብ አስተያየት ኮሜንት ላይ እያስቀመጣችሁ እስቲ የፕላስ ምልክቷንም እዚህ ጋር እየነካችሁ ግቡለት። ማርያምን አልተደሰትኩም። ማርያምን አረ በኢየሱስ ስም አረ አንድ ቲም ፕሌየር ቢኖር ብሬንትፎርድ ላይ አንድ ቲም ፕሌየር ቢኖር የሚያስብ ማለት ነው ለተጫዋች በቃ ለግሌ ብሎ የማያስብ ተጫዋች ቢኖር 3-1 ምናምን አሸንፏቸው ይወጡ ነበር። ቲያጎ የተባለ መላጣ አጥቂ ይሄ ልጅ በላው ኳሱን ስንት እኮ ከፊቱ እኮ አብሮ ሌላ አጥቂ ያለለት እኮ አንዴ ትሞክራለህ ለራሴ ላግባ ብለህ 3-4 አንዴ የማይሰጠውም አንዴ በቃ ሁሉም አግብቶ ሂሮ ለመባል ነው እንጂ ቲም ፕሌየር የለም። መጨረሻ 97 ላይ ራሱ ማለት ነው በቃ ብድ ያደረገኝ እንዲህ ቴምፖ 97 ላይ ነው ምናምን ላይ ሄዶ መስጠት እየቻለ ፊት ለፊት ራሱ ይመታል። አቃጠሉኝ ማርያምን። እኔ እኮ እንደምትያቃታለሁ አርሴ እንደምታሸንፍ ያውቃለሁ ከድሮ ጀምሮ ብሬንትፎርድ አዌይ እስኪ ሂጂ ብራይተን አዌይ ሂጂ ምናምን ብዬ ስንት የተናግሬያለሁ። ግን ይሄ ሽንፈት ነበር የሚገባሽ። ሽንፈት እንዴ አንድ ነው ምናምን እኮ ነው ታርጌት ነው 2 ነው እንደዛ ነው ያላቸው። አንዱ ጎል ነው ያገቡት ራሱ በቃ የተሻማ ኳስ መቅጨት። ኧረ በስመ አብ! ኧረ ይሄን ነገር ማን ነው የሚያስቆምልን እንጂ እኮ በቃ የለም ወፍ። ይሄ መላጣ እንግዲህ እንደላጥከኝ ይላጥ። ሌላ ምንም አለለ። ማሸነፍ የምትችለውን ራስ አግብተህ ለማሸነፍ ረዳለሁ እኮ ቶፕ ስኮረር ለመሆኑ ማን ላይ ነው የምትደርሰው? አላንድ ላይ አትደርስም እኮ አርፈህ ቲም እንዲያሸንፍ አታቀበልም። ይሏቸዋል አሁን አቻ መጥፎ ውጤት አይደለም 4 ነጥብ ነው ይገባልሃል። 9 ነጥብ ይሆናል 6 ነጥብ ነው ፈታ በሉ 4 ነጥብ ነው ፈታ በሉ ስትነጠቅ አቃጠላችሁኝ። ምንም ነጥብ እኮ ማለት አንዱ ነጥብ ከተጫወት ነው ጨዋታ አንጻር የሚገባን የሚያንስብን ሳይሆን የሚገባን ነው። ግን ምንድነው የሚሻላችሁ ማለት ስለምን እያወራ እንደሆነ አልገባችሁም ነው? ተጫዋቾቹ ፐርፐዙ አልገባችሁም ነው? ስለ ፕሪሚየር ሊግ ዋንጫ ነው እኮ የምትጫወቱት። ፕሪሚየር ሊግ ዋንጫ ትናንትና ሲቲ ያሸንፋላ 3 ነጥብ ነው ልዩነታችሁ። ስለ ፕሪሚየር ሊግ ዋንጫ ካላሸነፋችሁ ነጥቡ እየጠበበ ነው የሚመጣው። በጣም ነው የምትቀልዱት። በጣም በኢየሱስ አናሳዝናችሁም እንዴ? አናሳዝናችሁም? መቻችሁ ሰራ ቋጠሮ ሰራ። በስማ እንለያለን። ታውቆኛለህ ብያችኋለሁ መጀመሪያ ነው። ብሬንፎርድ እንደሚያስጠላው በደንብ ውሻ ነው ቲያጎ ማለት ውሻ። ያንን ኳስ ትስታለህ እንደ መስጠት እኔ መሬ ላይ ነው ያንከባለልከኝ። እንደው ይሄ አንሰራ እንደዚህ አፌ እንደቆለፍኩ የቆለፈና እኔ ቲያጎ በጣም ያናደደኝ ዛሬ። እንደምትጥሉ ከውቀዋል። መሸነፍ ነበረባችሁ። አንድ እውነታ መናገር የምፈልገው ነገር ማለት ነው ሳልዋሽ ኦዲጋር ከገባ በኋላ ይሻላል የእናንተ እንትኑ ፕሬሲንጋችሁ ኤዜ እያለ ምንም ነገር አይታይም። ኦዲጋርድ እያለ ይሻላል። በቃ ከገባ በኋላ አሪፍ ፕሬሲንግ ተመለከት ነው። አንድ የሚያገባችሁት በዛ በኩል ነው። አንተ አንድ ቶን ታርጌት እኮ ነው ያላችሁ እዴ ታይትል እኔ አይኔ እያየ ልበላው ነው ወይስ ሚዜ ልትሆኝ ነው? ከአዲስ አበባ ደሴ ትንሽ ራቅ ይላል። እውነት ለመናገር ብሬንፎርድ ይለያል በልልኝ አባቢ። ይችላሉ ነው ምለ። አንበጫበጩት፣ መድፉን ሰባበሩት ነው ምለ። እናሳ ማንቸስተር ይቅደም ወያለው ይውደም ይላል። በሰዓትሽ ጀመረሻል ማንጠባጠቡን። ማን ይኸውልህ ወያለው የታላላቆችን ምክር አንዳንዴ እንኳን ስማ። እኔ ሽማግሌ ነኝ አዳምጠኝ። ሲቲ ማለት የአባይ
አዞ ማለት ነው። የአባይ አዞም እንደሚያረግ ታውቃለህ? አመቱን ሙሉ ምግብ ሳይበላ ውሃ ሳይጠጣ መቆየት ይችላል። አይኑን ገልጦ ነገር ግን ሳይሞት የልቡን ምት አቀዝቅዞ ነገር ግን ሞቷል ብለህ ስትቀርበው ይገነጣጥልሃል። እናንተ ደግሞ ዋንጫን በፉከራና በወሬ ነው ልትበሉ የምትሞክሩት። በአፋችሁ ነው ልታሳምኑ የምትሞክሩት። ሲቲ አይለቅህም። እንደዚህ አይነት ፖይንቶችን እየጣልክማ እንደዚህ እያራገፍ በየቦታው እያዝረከረክ አይለቅህም። ሲቲ አንዴ ማርሹን ካስገባ ሲቲ አይለቅህም። አሳይቷል እኮ። ፉከራውን ተውና ስራውን ስራ እስኪ ሜዳ ላይ። እኛ እኮ ፉከራውን ነው የምንጠላው እኮ የእናንተ እንጂ ሌላ አይደለም። ፉከራችሁና ወሬያችሁን ነው የምንጠላው። ሰርተህ አሳየን እስኪ። ሳታወራ ሳትፎክር በቃ ምናምን ገና 6 ፖይንት ሲገባ ገባ በቃ የዘንድሮ 6 ዋንጫ ምናምን ትላለህ። ይኸው ደረሰብህ። ሄቱ ሄድ ያገኛል። ደግሞ ሰርታችሁ አሳዩን ከመጮሃችሁ በፊት። የጅብ መንጋ ቢጮህም ከአንበሳ ግን አይበልጥም። አንድ አንበሳ በቂ ነው። አርሱዬ ማርቲኔሊ እውነት በጣም ነው የምወድህ። ትችላለህ። ኧረ ቋጠሮ ጽድት ብሎ ነው የሰራው። እኔ ቋጥረቢ ምን ልትሆን ነው? ነግሬያለሁ። ፕሬዠር መቋቋም አይችልም አርሰናል። ዞሮ እናንተ ዛሬ ዘንድሮ አርሰናል ይለያል። ምንም አይለይም። አርሰናል ያው ነው፣ አመል አይለቅም። አባቴ ሲቲ ከኋላ መጥቷል፣ አስደንግጦታል፣ ላበላብ አድርጎታል አላልኳችሁም? ይኸው ከአሁን በኋላ አርሰናል እንዲህ ሲደናበር ነው የምታዩት። አንድ ነገር አትበል፣ አሪፍ ነበርኩ ምናምን እንዳትል። አንድ ኦን ታርጌት ነው የሞከርከው። አንድ ኦን ታርጌት ማለት ነው ብሬንትፎርድ ነው የቀጠቀጠ። ያ መላጣ ማይረባ አጥቂያቸው ባይሲስ ኖሮ 3-4 ጎል ይገባብ ነበር። ስንት ኦፕን ጎል እንደተሳተችው። ገብርኤልም ቀይ አምልጦታል እንዳትረሳ ዳኛ። ለማንኛውም ቋጠሮ ተሳክቷል። በጣም አሪፍ ጊዜ ነበረ። ቋጣሪ ማህበሮች በሙሉ እናመሰግናለን። ይመቻችሁ። ብሬንፎርድ ንቀው አሳጥተው ዋጋ ወያላውን ዛሬ አረገልኝ ወጋ በልልኝ። ወይኔ ፎቃቃ ወያላ